ክብራትና ክብራን የህይወት እቶን አቃጥሏችሁ የበሽታ ፍላት ለብልቧችሁ በተስፋ መቁረጥ ችንካሮች ተወቅታችሁ በዓለም ኢፍታዊ ፍርድ ፊት ብቻችሁን ቆማችሁ ታውቃላችሁ? ጩኸታችሁ ጣሪያ ነክቶ የሚመለስ ጸሎታችሁ በዝምታ የሚዋጥ በሚመስልበት በዛች ቅጽበት ምን ይሰማችኋል? ከፊት ለፊታችሁ ያለው ኃይል ሊገፉት የማይችሉት ተራራ፣ ሊያሸንፉት የማይችሉት ንጉሥ፣ ሊዋጉት የማይችሉት ሥርዓት በሚሆንበት ጊዜ ምን ታደርጋላችሁ? ተስፋ ትቆርጣላችሁ ወይስ ትንበረከካላችሁ? ነገር ግን በዚያች መጨረሻ ቅጽበት አንድ የማይታይ ጠባቂ ከጎናችሁ ቢቆምስ? ያ የሚንቀለቀለው የሕይወት እሳት እንደ ንጹሕ ጠል ቢቀዘቅዝስ? እነዚያ የብረት ችንካሮች እንደ አሸዋ ቢረግፉስ? የዓለም ኢፍትሐዊ ፍርድ በሰማያዊ ፍትሕ ቢተካስ? ይህ ባዶ የተስፋ ቃል አይደለም። ይህ በታሪክ መዝገብ ላይ በደምና በተአምር የተጻፈ እውነተኛ ገድል ነው። የእሳት ጋኑ ምሳሌያዊ ሳይሆን እውነት በነበረበት፣ የገዢው ቁጣ እንደ ሲኦል እሳት በሚነድበት፣ ነገር ግን የሰማያዊው ጠባቂ ክንፍ እንደ ጋሻ በተዘረጋበት ዘመን የተፈጸመ ድንቅ ታሪክ። ውድ ተመልካቾች፣ ዛሬ የምንጓዘው ወደዚያ ዘመን ነው። የሰው ልጅ የጭካኔ ጥግና ሰማያዊው ምሕረት ወደ ተፋለሙበት፣ የ3 ዓመት ሕፃን አንደበት የአንድን ግዛት ዙፋን ወደ አንቀጠቀጠበት ይህ የቅዱስ ቂርቆስና የቅድስት ኢየሉጣ ታሪክ ነው። ከሁሉም በላይ ግን የጠባቂያቸው የሊቀ መላእክት የቅዱስ ገብርኤል የማዳን ሥራ ነው። ተዘጋጁ፣ ምክንያቱም ይህ ታሪክ በእያንዳንዱ የሕይወት ፈተናችሁ ውስጥ ብቻችሁን እንዳልሆናችሁ ያረጋግጥላችኋል። ዘመኑ 3ኛው መቶ ክፍለ ዘመን ነው። የሮም ንጉሥ ዲዮቅልጥያኖስ ሰይፍ በክርስቲያኖች ላይ የተመዘዘበት የጨለማ ዘመን። ለጣዖቴ ስገዱ ወይንም ሞታችሁን ምረጡ የሚለው አዋጅ እንደ ሰደድ እሳት በመላው ግዛቱ ተሰራጨ። በሮም ከተማ በአንድ ወቅት የክብርና የቅንጦት ማዕከል በነበሩ አደባባዮች አሁን የፍርሃትና የሰቆቃ ዋይታ ይሰማል። ጎረቤት ጎረቤቱን የሚሰልልበት፣ ወዳጅ በወዳጁ ላይ የሚመሰክርበት፣ እምነት ሞትን የሚጠራበት ዘመን ነበር። በዚህ የፍርሃትና የሽብር ወቅት ነበር ቅድስት ኢየሉጣ የምትባል የከበረች የሮም ሴት ከባለቤቷና ከሀብቷ ተለይታ ከሁሉ በላይ የምትወደውን አንድ ሀብቷን ሕፃን ልጇን ቅዱስ ቂርቆስን አቅፋ የሌሊቱን ጨለማ ጋሻ አድርጋ ከከተማ የወጣችው። ከኋላዋ የተወችው የቅንጦት ሕይወት ሳይሆን የንጉሡ የሞት አዋጅን ነበር። ከፊቷ ያለው ደግሞ ተስፋ ሳይሆን እርግጠኛ ያልሆነ በስጋት የተሞላ የስደት መንገድ ነው። ከሁለት ታማኝ አገልጋዮቿ ጋር ቀን ቀን በዋሻና በዱር እየተደበቀች ሌሊት ሌሊት በከዋክብት እየተመራች መድረሻዋ ኢቆንዮን የተባለች ከተማ ሆነ። ምናልባት እዚያ ከሮም ሁካታ ርቄ ጥቂት ሰላም አገኝ ይሆናል የሚል ከንቱ ተስፋ ነበራት። ነገር ግን የንጉሡ የጭካኔ እጆች ኢቆንዮን ድረስ ረዝመዋል። ወደ ከተማዋ የገቡት የስደተኞች ወሬ በገንዘብ በተገዙ ሰላዮች አማካኝነት በፍጥነት ወደ ከተማው መኮንን ጆሮ ደረሰ። የኢቆንዮን ከተማ መኮንን እስክንድሮስ ልበደንዳናና ለጣዖታቱ ያደረ፣ ስሙ በጭካኔው የገነነ ሰው ነበር። በግዛት ውስጥ የክርስቶስ ስም ሲጠራ መስማት ለግል ክብሩ እንደተሰነዘረ ስድብ ይቆጥረዋል። የክርስቲያኖችን ደም በማፍሰስ ለንጉሡ ያለውን ታማኝነት ያስመሰክራል። ወታደሮቹ የቅድስት ኢየሉጣን መጠለያ ሰብረው ሲገቡ የሕፃኑ ቂርቆስ የድንጋጤ ለቅሶ የእናቱን ልብ እንደ ጦር ወጋው። ወደ ፍርድ አደባባይ ስትጎተት የሰዎች ንቀትና የፍርሃት ዓይኖች ይከተሏት ነበር። አደባባዩ በንጉሡ ጣዖታት ግዙፍና አስፈሪ ምስሎች ተከቧል። እስክንድሮስ በዙፋኑ ላይ ተቀምጦ እንደ በረዶ በቀዘቀዙ ዓይኖቹ እየመረመራት በንቀት ፈገግታ እንዲህ አላት። አንቺ የተከበርሽ ሴት፣ የሮምን ክብርና ሀብት ትተሽ የተሰቀለውን የአናጢ ልጅ ይከተላለሁ ብለሽ እንዴት ትዋረጃለሽ?
ቅድስት ኢየሉጣ ግን ፍርሃቷን በእምነቷ ሸፈና በጽኑ ድምፅ መለሰች። ክብርና ሀብት ያልፋሉ፣ የዚህ ዓለም ንጉሥም ሥልጣን ጊዜያዊ ነው። እኔ የምከተለው የዘላለም ንጉሥን ነው። የእስክንድሮስ ፊት በቁጣ ወደ አመድነት ተለወጠ። ለታላላቆቹ አማልክቶቻችን ካልሰገድሽ ሥጋሽን ቆራርጬ ለውሾች እጥላለሁ ሲል ጮኸ። እርሷ ግን በእምነት ጽናት ራሷን ነቀነቀች። ሕይወት ለሌለው ለማይሰማና ለማያይ በሰው እጅ ለተጠረበ ግዑዝ ምስል እኔ ስሰግድ አልገኝም አለችው። በቁጣ የተሞላው መኮንን አእምሮ ውስጥ አንድ ክፉ ሐሳብ ብልጭ አለበት። ይህችን ሴት ልቧን የሚሰብር እምነቷን የሚያፈርስ የመጨረሻውን የማሰቃያ ዘዴ አገኘሁ ብሎ አሰበ። በከንፈሮቹ ላይ የጭካኔ ፈገግታ ተሳለ። በዙሪያው የነበረው ሕዝብ ትንፋሹን ውጦ ሲጠባበቅ ድምፁ እንደ ነጎድጓድ አስተጋባ። እንግዲያውስ የ3 ዓመት ሕፃን ልጅሽ ይምጣና ይፍረድ አለ። ሕፃን ምን ያውቃል ብሎ ይህንን ሐሳብ እንደፈጠረ እግዚአብሔር ይወቀው። ነገር ግን የአንዲትን እናት ልብ ከዚህ በላይ የሚያደማ ምን ፈተና አለ? የፍርድ አደባባዩ በድንጋጤ ጸጥ አለ። ሕዝቡ ትንፋሹን ዋጠ። የወታደሮቹ ጦር ሳይንቀሳቀስ ቀረ። ሁሉም አይኖች ወደ አንድ አቅጣጫ ማጠሩ። ወደ እናቱ እቅፍ ተጠግቶ ወደ ቆመው ዓለምን በቅጡ ገና ወዳለየው የ3 ዓመት ሕፃን። የቅድስት ኢየሉጣ ልብ በደረቷ ውስጥ እንደ ከበሮ ይመታል። ልጇን አጥብቃ ስታቀፍ ጣቶቿ ይንቀጠቀጣሉ። በጸሎት የተሸበቡ ከንፈሮቿ ያለማቋረጥ ይንቀሳቀሳሉ። የመኮንኑ የእስክንድሮስ አይኖች በንቀት ተሞልተዋል። ከዙፋኑ ወደፊት ዘንበል ብሎ በክፉ ፈገግታ እንዲህ አለ። ናንተ ናና እናት ላላመነችባቸው ለእነዚህ ታላላቅ አማልክት ክብር እንድትሰግድ ንገራት። እጁን ወደ ግዙፎቹ አስፈሪ ገጽታ ወዳላቸው ጣዖታት ምስሎች እየጠቆመ ተሳለቀ። በስፍራው ዝቅተኛ የፌዝ ሳቅ ተሰማ። ሁሉም ነገር እንደ ጨዋታ ነበር። በእናቲቱ ልብ ላይ የሚደረግ ጨካኝ ጨዋታ። ሕፃኑ ቂርቆስ ግን በፍርሃት ከመንቀጥቀጥ ይልቅ ቀስ ብሎ ከእናቱ እቅፍ ወጣ። ትንንሽ እግሮቹ በጥርብ ድንጋዩ ላይ ቆሙ። አይኖቹ የሕዝቡን ግርግር ወይም የጣዖታቱን ግዝፈት አልተመለከቱም። ቀጥታ ያዩት በዙፋኑ ላይ የተቀመጠውን የመኮንኑን አይኖች ነበር። ለአንድ አፍታ ሁሉም ነገር ጸጥ አለ። ያን ጊዜ ግን የሆነው ነገር ማንም ያልጠበቀው፣ ማንም ሊገምተው ያልቻለው ነው። የሕፃኑ አንደበት በመንፈስ ቅዱስ ኃይል ተከፈተ። ድምፁ የሕፃን አልነበረም። ጥርት ያለ እንደ መለከት የሚያስተጋባ በስልጣን የተሞላ ነው። አንተ መኮንን አለ ሕፃኑ፣ እኛ የምንሰግደው ሰማይንና ምድርን ለፈጠረ ሕያው ለሆነው ለዘላለሙ ለእውነተኛው አምላክ ነው እንጂ እናንተ በሰው እጅ ለምትጠርቧቸው፣ ዓይን እያላቸው ለማያዩ፣ ጆሮ እያላቸው ለማይሰሙ፣ በላያቸው ላይ ያረፈን ዝንብ እንኳን ማባረር ለማይችሉ ግዑዛን ምስሎች አይደለም። ቃላቶቹ እንደ ጅራፍ የሰውን ልብ ገረፉ። ከሕዝቡ መካከል የድንጋጤ ቃላት ተሰሙ። ሹክሹክታ እንደ ሰደድ እሳት ተዛመተ። ሰማችሁት የሚለውን ሕፃኑ ነው አደል? ምን አለ? የእስክንድሮስ ፊት በቅጽበት ተለዋወጠ። የንቀቱ ፈገግታ በረዶ ሆኖ ቀረ። የግንባሩ ደም ስሮች ተገታትረው ፊቱ በመጀመሪያ በኀፍረት ከዛም በታላቅ ቁጣ ወደ ደም ቀለምነት ተለወጠ። ይህ የሕፃን አንደበት አልነበረም። ይህ ከበላይ የመጣ ስልጣኑን የሚገዳደር ዙፋኑን የሚያናውጥ ኃይል ነው። በሺዎች ፊት በአንድ የ3 ዓመት ሕፃን ተዋርዷል። የሰማያዊ ኃይል ጣልቃ ገብነት እንደነበረው ገብቶታል። ይህ ደግሞ የበለጠ አስቆጣው። ውርደቱ ወደ እብደት የተቀየረ ቁጣ ሆኖ ፈነዳ። በዙፋኑ የእጅ መደገፊያ ላይ የነበረውን ጽዋ አንስቶ ከወለሉ ጋር አጋጨው። ዝንበል ሲል እንደ ቆሰለ አውሬ አገሳ። ይህንን ክህደት ከስሩ፣ ይህንንም መንፈስ ከምንጩ ማጥፋት አለብኝ። ድምፁ እንደ ጅራፍ ጮኸ። ወታደሮቹ በፍርሃት ተብረከረኩ። ትዕዛዙን ማስተላለፍ ጀመረ። 40 ጋን ውሃ የሚይዝ የብረት ጋን አምጡልኝ። ከተማው ውስጥ ካሉ አንጥረኞች ሁሉ የሚበልጠው ይህንን ይስራ። 40 ሰው ተሸክሞት እዚህ አደባባይ መሃል ያስቀምጠው። ትዕዛዙ አስደንጋጭ ነበር። ሕዝቡ በፍርሃት ተዋጠ። እንዴት ያለ ጭካኔ ነው! እንዴት ያለ የቁጣ ጥግ ነው! ነገር ግን ማንም ትንፍሽ ሊል የደፈረ አልነበረም።
የመኮንኑ ትዕዛዝ ሳይውል ሳያድር መፈጸም ጀመረ። አንጥረኞች ቀንና ሌሊት ሰርተው ግዙፉን አስፈሪውን የብረት ጋን አዘጋጁ። 40 ኃያላን ሰዎች በላብ እየተጠመቁ ተሸክመውት አደባባዩ መሃል ሲያስቀምጡት ምድር ራሷ የተንቀጠቀጠች መሰለ። ከዚያም ሁለተኛው ትዕዛዝ መጣ። በ40 ቀንና በ40 ሌሊት ያለማቋረጥ እሳት አንድዱበት፣ ከስሩ የማገዶ እንጨት ከምሩ፣ የጋኑ ሆድ እንደ ፀሐይ እስኪነድ ድረስ እሳቱ አይጥፋ ሲል አዘዘ። ለ40 ቀናት በሙሉ ኢቆንዮን ከተማ በቀን በጋኑ ጢስ በሌሊት በጋኑ ወላፈን ስትታመስ ከረመች። በመጀመሪያዎቹ ቀናት ጋኑ ቀስ በቀስ ቀለሙን ለወጠ። በ10ኛው ቀን እንደ ደም የቀላ ብረት ሆነ። በ20ኛው ቀን የጋኑ ጩኸትና የእሳቱ ንዳድ ከሩቅ ይሰማ ጀመር። በ40ኛው ቀን ማንም ሰው በ5 ሜትር ርቀት ሊቀርበው የማይችለው ገሞራ መሰለ። እስክንድሮስ በዚያ አላቆመም። የጭካኔው ጥግ ገና አልታየም ነበር። ዳግም እንዲህ አለ። በውስጡ ቅንጭብ፣ ዘይት፣ ዝፍጥና ባሩድ ክተቱበት ሲል አዘዘ። ወታደሮቹ ፊታቸውን በጨርቅ ሸፍነው እየተንቀጠቀጡ ወደ ጋኑ ተጠጉ። የሚጎመዝዘው የዝፍጥና የቅንጭብ ሽታ አየሩን በከለ። ወደሚንቀለቀለው ቀይ ብረት ላይ ሲጨምሩት ጋኑ እንደ እሳተ ገሞራ ፈነዳ። የሲኦል እስትንፋስ የሚመስል ጥቁር ጢስ ወደ ሰማይ ተተኮሰ። የፍላቱ ድምፅ የሰውን ጆሮ ያደነቁር ነበር። የፍርሃት ሰዓት ደረሰ። የመጨረሻው ቀን። ቅድስት ኢየሉጣና ሕፃኑ ቂርቆስን ከጨለማው ወህኒ ቤት ጎትተው አወጧቸው። ወደ አደባባዩ ሲደርሱ ቅድስት ኢየሉጣ ያየችው ነገር ልቧን በረዶ አደረገው። የእሳቱ ትኩሳት ከርቀት ፊቷን ላሰ። የሕዝቡ ጩኸትና የጋኑ የፍላት ድምፅ በጆሮዎቿ ውስጥ ተቀላቀለባት። የሰው ሥጋ ለብሳ ነበርና ተሸበረች። እግሮቿ ከዷት። ያ ሁሉ የእምነት ጽናት፣ ያ ሁሉ ድፍረት በእናትነት ፍርሃት ውስጥ ሊዋጥ ደረሰ። የልጇን ትንሽዬ እጅ አጥብቃ ጨበጠች። እንዴት ይህንን ንጹሕ ሥጋ፣ ይህችን ገና ያላበበች አበባ ለዚህ ለሚንቀለቀል እሳት አሳልፋ ትሰጣለች? ለመጀመሪያ ጊዜ እምነቷ ተናወጠ። ወደሚንቀለቀለው ጋን ሲጎትቷቸው ልጇ ቅዱስ ቂርቆስ ግን የፍርሃት ምልክት አላሳየም። ፊቱ በሰማያዊ ሰላም ተሞልቷል። የእናቱን የልብ ምትና የሰውነቷን መንቀጥቀጥ ሲያውቅ ትንሽ ፊቱን ወደ እርሷ አዞረና እናቴ ሆይ ለምን ትፈሪያለሽ? ለምንስ ትደነግጫለሽ? አላት። ድምፁ እንደ ንጹሕ ምንጭ ውሃ የጠራ ነበር። አይዞሽ በርቺ። አናንያን፣ አዛርያን፣ ሚሳኤልን ከባቢሎን እቶን እሳት ያዳነ አምላክ ዛሬ እኛንስ ከዚህ የብረት ጋን ያድነን የለምን? በውሃ ጥም ለተሰቃዩት አባቶቻችን ከሰማይ ጠል ያወረደ እኛንስ ከዚህ ፍላት አይታደገንምን? ቃላቶቹ እንደ መድኃኒት ነበሩ። ነገር ግን የሥጋ ፍርሃት ከባድ ነው። ወታደሮቹ እጆቻቸውን ሲዘረጉባት ዓይኖቿን በጭካኔ ጨፈነች። የመጨረሻዋ ሰዓት እንደደረሰ ታውቋታል። ወደሚፈላው ጋን ሊወረውሯቸው እጃቸውን በዘረጉበት የሕዝቡ ጩኸት ወደ ጫፍ በደረሰበት በዚያች የመጨረሻ የሰከንዶች ክፍልፋይ በድንገት እንደ መብረቅ ብልጭታ ከሰማይ አንድ ታላቅ ዓይንን የሚያፈዝ ብርሃን ወረደ። የሕዝቡ ጩኸት በአንድ ጊዜ ሞተ። የመኮንኑ እስክንድሮስ ቃል በጉሮሮ ውስጥ ታነቀ። ወታደሮቹ እጃቸውን አየር ላይ አቁመው በፍርሃት ወደ ሰማይ አፈጠጡ። ብርሃኑ በአካል ተገለጠ። የራማው ልዑል ሊቀ መላእክት ቅዱስ ገብርኤል ነበር። በግርማ ሞገስ ክብርን ተጎናጽፎ በሚንቀለቀለው ጋንና በቅዱሳኑ መካከል ቆመ። ግዙፎቹ ከብርሃን የተሰሩት ክንፎቹ ተዘረጉ። በክንፎቹ ጥላ ጋኑን ጋረደው። ያ ሁሉ የቁጣ ፍላት፣ ያ ሁሉ የሲኦል ግርማ፣ ያ ሁሉ ብረትን የሚያቀልጥ እሳት በቅጽበት ጸጥ አለ። የእሳቱ ነበልባል እንደ ሻማ ብርሃን ጠፋ። የጋኑ የፍላት ድምፅ ሞቶ በምትኩ የለስላሳ ንፋስ ድምፅ ተሰማ። ያ የሚጎመዝዘው የሚንቀለቀለው የዝፍጥና የዘይት ባህር እንደ ንጹሕ ምንጭ ውሃ
ተረጋግቶ ቀዘቀዘ። የእስክንድሮስ መንጋጋ ወደ ታች ወደቀ። አይኖቹን ማመን አቃተው። ጭፍሮቹ በድንጋጤ የያዙትን ጋሻና ጦር እየጣሉ ወደ ኋላ ፈገፈጉ። ሕዝቡ በሙሉ በፊቱ ተደፋ። አንዳንዶች በፍርሃት አንዳንዶች በአምልኮ እየጮሁ ነበር። ቅዱስ ቂርቆስና እናቱ ቅድስት ኢየሉጣ በጋኑ ውስጥ ቆመዋል። ነገር ግን በሚንቀለቀል እሳት ውስጥ ሳይሆን በቀዝቃዛና ንጹህ ውሃ ውስጥ ነው ያሉት። ምንም አልሆኑም። ልብሳቸው አልተነካም። የጢሱ ሽታ እንኳን አልደረሰበትም። የመጀመሪያው ታላቅ ተአምር ተፈጸመ። የኢቆንዮን አደባባይ የሰማይና የምድር ፍልሚያ መድረክ ሆኗል። ሰማያዊው ጠባቂ ተልእኮውን ጀምሯል። በዙፋኑ ላይ የነበረው መኮንን እስክንድሮስ ከሁሉም በላይ ደንግጧል። አይኖቹ ከጉድጓዳቸው ሊወጡ ደረሱ። በሕይወቱ እንዲህ ያለ ነገር አይቶም ሰምቶም አያውቅም። የእርሱ ሥልጣን፣ የእርሱ ኃይል፣ የእርሱ አማልክት ሁሉም በአንድ የሰማይ ብልጭታ የተዋረዱ መሰለው። ለደቂቃዎች በቆየው ጸጥታ ውስጥ የመጀመሪያው ድምፅ የተሰማው ከሕዝቡ መካከል ነበር። የድንጋጤ ሹክሹክታ። ምን አይነት ተአምር ነው? አምላካቸው ሰማቸው ማለት ነው? ይገርማል። ይህ እኮ የሰው ሥራ አይደለም። ሰው እንዴት ይህን ይችላል? የሚሉ ድምጾች እንደ ንብ ድምጽ ከአንዱ ወደ አንዱ ይተላለፉ ጀመር። ይህ ሹክሹክታ ነበር መኮንኑን ከድንጋጤው ያባነነው። የሕዝቡ ወሬ ወደ ጆሮ ሲደርስ ውርደቱ ወደ ቁጣ ተለወጠ። ጥርሶቹን አፏጨ። ከዙፋኑ ላይ ተስፈንጥሮ ወረደ። ጸጥታ ሲል ጮኸ። ድምፁ በንዴት ይንቀጠቀጥ ነበር። ይህ ተአምር አይደለም፣ ጥንቆላ ነው፣ ድግምት ነው። ይህች ሴት የሰይጣን ሥራ ነው የምትሠራው። በንዴት እየተንቀጠቀጠ ወደ ጋኑ ተጠጋ። ወታደሮቹ በፍርሃት ወደ ኋላ ፈገፈጉ። አውጧቸው ሲል አዘዘ። ከዚህ የድግምት ሥራቸው ውስጥ አውጧቸው። ሁለት ደፋር ወታደሮች ተጠግተው ቅድስት ኢየሉጣንና ቅዱስ ቂርቆስን ከጋኑ ውስጥ አወጧቸው። ልብሳቸው አልተቃጠለም፣ ቆዳቸው አልተተኮሰም፣ ጸጉራቸው አልተጎዳም። በጋኑ ውስጥ የነበረው ውሃ እንደ ተራ ቀዝቃዛ ውሃ ከልብሳቸው ላይ ይንጠባጠባል። መኮንኑ በዓይኑ ያየውን ማመን አልቻለም። ሕፃኑን ከእግሩ እስከ ራሱ ድረስ መረመረው። ምንም አይነት የቃጠሎ ምልክት አላገኘም። ወደ እናቱ ደፍሮ ዞሮ ተመለከተ። እርሷም ምንም አልሆነችም። የመኮንኑ ልብ ግን በተአምሩ ከመመለስ ይልቅ እንደ ብረት ይበልጥ ደነደነ። ይህንን ውርደት ዝም ብሎ ሊቀበለው አልቻለም። ስልጣኑን ለማስከበር ሕዝቡ በዓይኑ ፊት ያየውን ተአምር ከልባቸው ውስጥ ለመፋቅ የበለጠ ጭካኔ የተሞላበት እርምጃ መውሰድ እንዳለበት ወሰነ። ይህንን የጥንቆላ ሥራችሁን የምታቆሙበትን መንገድ እኔ ያውቃለሁ አለ በጭካኔ በተሳለ ድምፁ። ወደ ዋና አማካሪዎቹ ዞሮ በዓለም ላይ ካሉ መርዞች ሁሉ ገዳይ የሆነውን መርዝ አምጡልኝ። የፉኝት ምራቅ፣ የጊንጥ መርዝ፣ የሸረሪት ጭማቂ፣ ሁሉንም ቀላቅላችሁ አዘጋጁልኝ። ትዕዛዙ ከበፊቱ የከፋ ጭካኔ የተሞላበት ነው። ነገር ግን ማንም ሊቃወመው የደፈረ አልነበረም። ወዲያውኑ መርዘኛ እጽዋትን የሚሰበስቡ ሰዎች ተሯሩጠው በጥቁር የሸክላ ዕቃ ውስጥ ገዳይ የሆነውን መርዝ ማዘጋጀት ጀመሩ። የመርዙ ሽታ አየሩን በከለው። ሕይወት ያለውን ሁሉ የሚያጠፋ ይመስላል። መርዙ ተዘጋጅቶ መኮንኑ ፊት ቀረበ። እስክንድሮስ ዕቃውን በእጁ ይዞ ወደ ሕፃኑ ቂርቆስ ተጠጋ። በፊቱ ላይ የድል ፈገግታ ሳይሆን ጥልቅ የሆነ የበቀል ስሜት ይነበባል። እንግዲህ አምላከ ከዚህ አድንህ እንደሆነ እስቲኒ አለው። ወታደሮቹ የሕፃኑን እጆች ከጀርባው አስረው ይዘውታል። ሌላኛው ወታደር የሕፃኑን አፍ በግድ ሊከፍት እጁን ዘረጋ። ሕፃኑ ግን አልተቃወመም። በሰላም የተሞሉ አይኖቹን ጨፍኖ አንገቱን ቀና አደረገ። እናቱ ቅድስት ኢየሉጣ ይህንን ጭካኔ ለማየት ባለመፈለግ ፊቷን አዞረች። እምባዋ እንደ ጅረት ይወርድ ነበር። መኮንኑ የመርዙን ዕቃ ወደ ሕፃኑ ከንፈሮች አስጠጋው። ያ ጥቁር ገዳይ ፈሳሽ የሕፃኑን አፍ ሊነካ አንድ ስንዝር ሲቀረው እንደገና ያ የሰማይ ኃይል ጣልቃ ገባ። በዚህ ጊዜ እንደ መብረቅ አልነበረም፣ ይልቁንስ በጸጥታና በማይታይ ሁኔታ ነበር። መርዙ የሕፃኑን ከንፈር በነካበት ቅጽበት ተአምር ተፈጸመ። ያ ጥቁር መርዛማ ፈሳሽ
ቀለሙን ለወጠ፣ ወደ ንጹህ ነጭነት ተቀየረ። ያገዳይ ሽታ ወደ ጣፋጭ የማር መዓዛ ተለወጠ። ሕፃኑ ቂርቆስ መርዙን ጠጣው። ነገር ግን አልሞተም። ይልቁንስ ፊቱ በደስታ አበራ። ይጣፍጣል አለ በሕፃን አንደበቱ። መርዙን የያዘው ወታደር በድንጋጤ ዕቃውን ለቀቀው። ዕቃው መሬት ላይ ወድቆ ተሰባበረ። መኮንኑ እስክንድሮስ በዓይኑ ፊት የተፈጸመውን ሁለተኛ ተአምር ሲያይ ከቁጣው ብዛት ሊፈነዳ ደረሰ። እሳቱ አላጠፋቸውም፣ መርዙ ምግብ ሆኖላቸዋል። ይህ ከሰው ኃይል በላይ እንደሆነ ተረዳ። ነገር ግን እጅ መስጠት አልፈለገም። በልቡ ውስጥ የነበረው የበቀል ጥማት ወደ ጥልቅ የጭካኔ ማዕበልነት ተለወጠ። የበለጠ አስከፊ በቀል ያስፈልጋል አለ። እናም ቀጣዩን የበለጠ አሰቃቂ የሆነውን ትዕዛዙን ለመስጠት ተዘጋጀ። ሰማያዊው ጠባቂ ግን አሁንም ዝግጁ ነበር። የእስክንድሮስ አእምሮ ከቁጣ ወደ እብደት ተሻገረ። በአደባባይ የደረሰበት ተደጋጋሚ ውርደት በልቡ ውስጥ የነበረውን የጭካኔ ፍም ወደሚነድ እሳትነት ለወጠው። ይህ ጉዳይ አሁን የንጉሱን አዋጅ የማስፈጸም ሳይሆን የግል ጦርነቱ ሆነ። በእርሱ በኢቆንዮን ገዢና በሕፃኑ አንደበት በሚናገረው በእሳትና በመርዝ ውስጥ በሚጠብቀው በማይታየው ኃይል መካከል የተከፈተ ግልጽ ጦርነት። ከተአምራቱ መማርን ትቶ ልቡን የበለጠ አደነደነ። ይህንን ኃይል በስቃይ እናሰምጠዋለን ሲል በክፉ መንፈስ ተናገረ። ከዚያች ቀን ጀምሮ ለ3 ዓመታት የዘለቀ አእምሮ ሊገምተው የማይችለው የመከራ ናዳ በሕፃኑና በእናቱ ላይ ወረደ። የኢቆንዮን ከተማ በየቀኑ አዲስ የጭካኔ ትዕይንት የምታይበት፣ የሰማይና የምድር ኃይላት የሚፋለሙበት መድረክ ሆነች። ነገር ግን በእያንዳንዱ የመከራ እርምጃ፣ በእያንዳንዱ የስቃይ ጩኸት ሰማያዊው ጠባቂ ቅዱስ ገብርኤል ፈጥኖ ይደርስ ነበር። የመጀመሪያው ፈተና በእሳት የጋሉ የብረት ችንካሮች ነበሩ። 14 የብረት ችንካሮች አምጡ ሲል አዘዘ እስክንድሮስ። የእቶን እሳት እስኪመስሉ እንደ እሳት ፍም እስኪቀሉ ድረስ አግሏቸው። ወታደሮቹ ትዕዛዙን ፈጸሙ። የቀሉትን ችንካሮች በጉጠት ይዘው ሲቀርቡ የሚፈነጥቁት ወላፈን ፊታቸውን ይገርፈው ነበር። አየሩ በሚቃጠል የብረት ሽታ ታወደ። 7ቱን በሕፃኑ አካል ላይ፣ 7ቱን ደግሞ በእናቱ ሥጋ ላይ ሰኳቸው ሲል ጮኸ። ወታደሮቹ ወደ ቅዱሳኑ ተጠጉ። የቅድስት ኢየሉጣ ዓይኖች በፍርሃት ተውጠዋል። ልጇ ከፊት ለፊቷ ሊደርስበት ካለው ስቃይ ልትከላከል በከንቱ ትሞክር ነበር። ሕፃኑ ቂርቆስ ግን ዓይኖቹን ወደ ሰማይ አቅንቷል። የጋሉትን ችንካሮች ወደ ሰውነታቸው ሲያስጠጉ የሥጋቸው የመቃጠል ድምፅና ሽታ በአዳራሹ ተሰራጨ። ነገር ግን ችንካሮቹ የቅዱሳኑን ቆዳ በነኩበት ቅጽበት ኃይላቸውን አጡ። ያ ቀይ ፍም የመሰለው የጋለ ብረት በቅጽበት እንደ አመድ እየረገፈ መሬት ላይ ወደቀ። በቆዳቸው ላይ የቀረው ጥቁር የከሰል ምልክት ብቻ ነበር። ቅዱስ ገብርኤል ጣልቃ ገብቶ የእሳቱን ኃይል በቅጽበት አጥፍቶታል። እስክንድሮስ በቁጣ ጥርሱን አፏጨ። ይህ ካልሆነ ደግሞ ሌላ መሞከር ፈለገ። በመጋዝ ሊሰነጥቋቸው ሞከሩ። ወታደሮቹ ግዙፍ መጋዝ ይዘው በእናትና በልጅ ላይ ሲያወርዱት የብረቱ ጥርሶች ቆዳቸውንም ሲነኩ እንደ ሰም ለሰለሱ፣ ምላሳቸውም ደነዘዘ። መጋዙ የሰው ሥጋ ሳይሆን ለስላሳ ቅቤ የሚቆርጥ ይመስላል። በጅራፍ ሊገርፏቸው ሞከሩ። አለንጋው በአየር ላይ ሲያፏጭ የሞት ድምፅን ያሰማል። ነገር ግን ጀርባቸው ላይ ሲደርስ እንደ ለስላሳ የጥጥ ክር ይሆናል። ቆዳቸውን ከመግረፍ ይልቅ እንደ እናት እጅ ዳብሷቸው ያልፋል። ጭካኔው ጥግ ሲደርስ እስክንድሮስ እጅግ ዘግናኝ የሆነውን ትዕዛዙን ሰጠ። የሕፃኑን የራሱን ቆዳ ከሥጋው ለይታችሁ ገፋችሁ በሚነድ እሳት ውስጥ ጣሉት አለ። ወታደሮቹ ምንም እንኳን ልባቸው ድንጋይ ቢሆንም ይህንን ትዕዛዝ ሲፈጽሙ ግን እጃቸው ተንቀጠቀጠ። ነገር ግን የገፈፉት የራስ ቆዳ እሳት ውስጥ ሲጨምሩት እሳቱ በረደ፣ ወላፈኑም ጸጥ አለ። በዚያው ቅጽበት በሕፃኑ ራስ ላይ ቆዳው እንደነበረ ተመልሶ ምንም እንዳልተፈጠረ ሆነ። ለ3 ዓመታት 1095 ቀናት የገሃነም ቁጣና የሰማይ ጥበቃ ፍልሚያቸውን ቀጠሉ። እስክንድሮስ አዲስ የማሰቃያ ዘዴ በፈጠረ ቁጥር ቅዱስ ገብርኤል አዲስ የማዳን ተአምር ይሠራ ነበር። ፍልሚያው
ወደ መጨረሻው ምዕራፍ እየተቃረበ ነው። በመጨረሻም የተጋድሎ ፍጻሜ ቀረበ። በዚያች መጨረሻ ሌሊት በቀዝቃዛውና ጨለማው ወህኒ ውስጥ የሰው እጅ ያልለኮሰው ብርሃን በራ። ከፀሐይ ብርሃን የደመቀ ነገር ግን ዓይንን የማይበሳ ከእሳት ያልተገኘ ነገር ግን ነፍስን የሚያሞቅ ብርሃን፣ የወህኒው ጨለማ ተገፈፈ። በዚያ ብርሃን ውስጥ የሰላሙ ንጉሥ፣ የዓለም መድኃኒት ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በክብር ተገለጠ። የወህኒው ግድግዳዎች እንደሌሉ ሆኑ። የሰንሰለቱ ቅዝቃዜ ጠፋ። በጆሮ ሳይሆን በነፍስ ውስጥ የሚያስተጋባ ድምፅ ተሰማ። ሰላም ለአንተ ይሁን ወዳጄ ቂርቆስ፣ ሰላም ለአንቺ ይሁን ወዳጄ ኢየሉጣ። ቅዱስ ቂርቆስና እናቱ በፊቱ ተደፉ። ጌታችንም ሕፃኑን በእጁ አንስቶ እንዲህ አለው፣ የትዕግሥትህን ብዛት የመከራህን ጽናት አይቼ ከዚህ ዓለም ድካም ላሳርፍ መጣሁ። በ3 ዓመት ዕድሜህ የ1000 ዓመት ሽማግሌዎችን ተጋድሎ ተጋድለሃል። አንደበትህ ሰይፍ ሆኖ የሰይጣንን ኃይል ቆርጧል። ጽናትህም ለብዙዎች የእምነት ብርሃን ሆኗል። ጌታችን በሕፃኑ ራስ ላይ እጆቹን ጭኖ ታላቅ የሆነውን ቃል ኪዳን ሰጠው። ወዳጄ ቂርቆስ ሆይ ከዛሬ ጀምሮ ስምህ በምድር ላይ ሲጠራ በሰማያት መታሰቢያ ይሆናል። መቅደስህ በታነጸበት፣ ዝክርህ በተደረገበት አገር ሁሉ የሕፃናት ሞት፣ የከብት በሽታ፣ ቸነፈርና ረሃብ አይኖርም። ስምህን ጠርተው የሚያምኑትን ሁሉ እኔ ሰማቸዋለሁ። ሄሮድስ በግፍ ላስፈጃቸው ለ144,000 የቤተልሔም ሕፃናት አንተ በሰማያት አለቃቸው ትሆናለህ። እነርሱ ስለ እኔ ቢሞቱም አንተ ግን እኔን መስክረ ስለሞትክ ክብርህ ከእነርሱ ይበልጣል። ይህ ቃል ኪዳን ሲሰጥ የወህኒው ጨለማ በሰማያዊ ክብር ተሞላ። የሰማዕትነቱ ሰዓት እንደደረሰም ታወቀ። ጥር 15 ቀን የንጋት ብርሃን ሲቀድ የወህኒው በር በኃይል ተከፈተ። ወታደሮቹ ገቡ። ነገር ግን በፊታቸው ያዩት የደከመና የተሰበረ ሕፃንን አልነበረም። በፊቱ ላይ ሰማያዊ ሰላም ያንጸባርቅ ነበር። በልበ ሙሉነትና በክብር ወደ ሞቱ የሚጓዝ ንጉሥን ይመስላል። ወደ አደባባዩ ወሰዱት። ሕዝቡ እንደገና ተሰበሰበ። አንዳንዶች በእንባ፣ አንዳንዶች በድንጋጤ፣ አንዳንዶችም በደነደነ ልብ ነገሩን ይመለከታሉ። መኮንኑ እስክንድሮስ የድሉ ቀን እንደሆነ አስቦ በዙፋኑ ላይ ተሰይሟል። ሕፃኑ ቂርቆስ አንገቱን ለሰይፍ በሚሰጥበት ጉቶ ፊት ቆመ። ገዳዩ ወታደር ግዙፍ ሰይፉን ይዞ ከኋላው ቆሟል። ነገር ግን የሕፃኑን ንጹሕ ፊት ሲያይ፣ የፊቱን ሰላም ሲመለከት እጆቹ ተንቀጠቀጡ። ለቅጽበት ይህንን ሕፃን ለመግደል ማን ሥልጣን እንደሰጠው የተጠራጠረ መሰለ። ከኋላ ትዕዛዙን ፈጽም ሲል የመኮንኑ ድምፅ አስተጋባ። ወታደሩ ዓይኖቹን ጨፍኖ ሰይፉን ወደ ላይ አነሳ። ከዚያም በሙሉ ኃይሉ ቁልቁል ወረወረው። የጸጥታ ቅጽበት ሆነ። ነገር ግን የፈሰሰው የሰው ልጅ ተፈጥሮን የሚጻረር ተአምር ነበር። ከአንገቱ አንድ ፈሳሽ ሳይሆን 3 የተለያዩ ፈሳሾች ፈሰሱ። ደም፣ የሰማዕትነቱ ቀይ ማኅተም፣ ወተት፣ የንጽሕናውና የሕፃንነቱ ምልክት፣ ውሃ፣ የጽናቱና የኃያልነቱ አርማ። ሕዝቡ በድንጋጤ ጮኸ። መኮንኑ ከዙፋኑ ተነሳ። ነገር ግን ተአምራቱ በዚያ አላበቃም። ከሰማይ እንደ ኮከብ የሚያበሩ 3 የብርሃን አክሊላት ወርደው በሥጋው ላይ አረፉ። ከዚያም ከሁሉ በላይ የሆነው ተአምር ተፈጸመ። የሕፃኑ ሥጋ መሬት ላይ አልወደቀም። ይልቁንስ ከሰማይ የወረደ የእሳት ሰረገላ ልክ እንደ ነቢዩ ኤልያስ የከበረውን የሰማዕቱን ሥጋ ተቀብሎ ወደ ሰማይ አሳረገው። መኮንኑ እስክንድሮስና ሕዝቡ ሁሉ ዓይናቸው እያየ ሥጋው ወደ ሰማይ ሲነጠቅ በፍርሃትና በድንጋጤ ተዋጡ። እናቱ ቅድስት ኢየሉጣም የልጇን የድል አክሊል አይታ በማግስቱ ጥር 16 ቀን እርሷም በደስታ አንገቷን ለሰይፍ ሰጥታ ከልጇ ጋር ሰማያዊውን መንግሥት ተቀላቀለች። አሁን ጦርነቱ አልቆ ድሉ የሰማይ ሆኗል።
የቅዱስ ቂርቆስና የቅድስት ኢየሉጣ ታሪክ በታሪክ ድርሳናት ውስጥ በደማቅ ቀለም የተጻፈ ታሪክ ብቻ አይደለም። ከዚያም በላይ ከሰው ዓይን ስለተሰወረው ነገር ግን ሁሌም ስለሚኖረው ሰማያዊ ጥበቃ የሚመሰክር የዘላለም ሕያው ምስክር ነው። የሥጋ ዓይን የሚያየው የመከራውን ጭካኔ ነው። የመንፈስ ዓይን ግን በእያንዳንዱ ቅጽበት አብሮ የነበረውን ሰማያዊ ጠባቂ ይመለከታል። በእያንዳንዱ የመከራ እርምጃ፣ በእያንዳንዱ የሥቃይ ጩኸት፣ በእያንዳንዱ የእናት እንባ የቅዱስ ገብርኤል እጅ አብሯቸው ነበር። እሳቱን ያበረደው፣ መርዙን ወደ ማር የለወጠው፣ የጋሉ ችንካሮችን እንደ አመድ ያረገፈው፣ ቁስልን በቅጽበት የፈወሰው ያው መልአክ ዛሬም በእምነት ለሚጠሩት ፈጥኖ እንደሚደርስ ይህ ታሪክ ሕያው ምስክር ነው። ለዚህም ነው በቤተ ክርስቲያናችን በየዓመቱ ጥር 15 የሰማዕትነታቸው መታሰቢያና በተለይም ሐምሌ 19 የሊቀ መልአኩ የቅዱስ ገብርኤል ዓመታዊ በዓል ሲከበር ይህ ታላቅ ተአምር በልዩ ሁኔታ የሚታሰበው። የፈላው ጋን መብረዱ ብቻ አይደለም የሚዘከረው፣ የንጉሡ ትዕቢት መዋረዱ፣ የሕፃኑ እምነት ድል መቀዳጀቱና ከሁሉም በላይ በጨለማው ውስጥ ያበራው የሰማያዊው ጠባቂ ብርሃን ዛሬም ድረስ በታላቅ ድምቀት ይነገራል። ታሪካቸው በጊዜ ብዛት የሚረሳ የድሮ አፈ ታሪክ አይደለም። በእምነት ለሚኖሩ ሁሉ የተሰጠ ሕያው የተስፋ መልእክት ነው። በሕይወት እቶን ውስጥ ስናልፍ፣ በበሽታ ፍላት ውስጥ ስንቃጠል፣ በተስፋ መቁረጥ ችንካሮች ስንወጋ፣ በዓለም ኢፍትሐዊ ፍርድ ፊት ብቻችንን ስንቆም ይህ ታሪክ ብቻችንን እንዳልሆነን ያስታውሰናል። እኛም የግል የኢቆንዮን አደባባዮች አሉን። እኛም የራሳችን የእቶን ጋኖች አሉን። ነገር ግን ያው ጠባቂ፣ ያው የራማው ልዑል፣ ያው የእግዚአብሔር የኃይሉ መገለጫ የሆነው ቅዱስ ገብርኤል ዛሬም ቆሟል። በጨለማ ውስጥ ብርሃን ሊሆነን፣ በእቶኑ ውስጥ ጠል ሊሆነን፣ በውድቀቱ ውስጥ ደግፎ ሊያነሳን። የቅዱስ ቂርቆስና የእናቱ ጸሎት፣ የጠባቂያቸውም የቅዱስ ገብርኤል ተራዳኢነት ከሁላችን ጋር ይሁን። ሰላም እግዚአብሔር አይለየን። አሜን። አምጣልን የምስራች ዜና፣ ለቅሷችን ይብቃን ንጽሕና። አትፍሪ እንዳልካት ድንግል፣ ለእኛም አድለን ሰላም